ወርሃ ግንቦት እየተጋመሰ ነው። የወር በኢትዮጵያ ፖለቲካ ታሪክ ውስጥ ብዙ የሀገሪቱን ታሪክ የሚለውጡ ሁነቶች የተከናወኑበት ነው። ኢትዮጵያ ለ17 ዓመታት ያህል የገዙት ኮሎኔል መንግስቱ ኃይለማርያም ሀገር ለቀቀው የተሰደዱት በዚህ ወር ግንቦት 13 ቀን 1983 ዓ.ም ነው። ዛሬ 34ኛ ዓመቱን ደፍኗል። እለቱም ማክሰኞ ነበርም። የኮሎኔሉን ግንቦት 13 ቀን 1983 ዓ.ም ከሀገር መውጣት ተከትሎ ህወሓት አዲስ አበባን ተቆጣጠረም። ኤርትራ ከኢትዮጵያ የተነጠለችበትና የሻዕቢያ ጦር አስመራን የተቆጣጠረበት ዕለት የዛሬ 34 ዓመት ግንቦት 16 ቀን 1983 ዓ.ም ነበርም። የግንቦት ወር በኢትዮጵያ ፖለቲካ ታሪክ ውስጥ ብዙ የታሪክ ክስተቶች የተመዘገቡበት ነው። ለ27 ዓመታት ያህል በገዢ ፓርቲነት ቀጠለ በስልጣኑ መሃል ዙፋኑን የሚነቀንቅ ክስተት የተፈጠረው ግንቦት 7 ቀን 1997 በተካሄደው ሀገራዊ ምርጫ ነው። ክስተቱ ለበርካቶች እልቂት ምክንያት ሆኗል። ከዚያ ቀደም ብሎ ኮሎኔል መንግስቱ ኃይለማርያምን ለውድቀት ያበቃው የመፈንቅለ መንግስት ሙከራ የተደረገው በዚሁ ግንቦት 1981 ዓ.ም ነው። እለቱም ግንቦት 8 በሚል ተመዝግቧል። በግንቦት 8 መፈንቅለ መንግስት ከባድ የዙፋን ንቅነቃ የደረሰባቸው ኮሎኔል መንግስቱ የበሆነ በሁለተኛው ዓመት ሀገር ጥለው ተሰደዋል። በጊዜው ኮሎኔል መንግስቱ የሀገር መሪ ብቻ ሳይሆኑ እየተካሄደ በነበረው የእርስ በርስ ጦርነት የጦር አጋፋሪ ነበሩ። ስለ ኤርትራ በሻዕቢያ ወይንም በኤርትራ ነጻ አውጪ ጦር በኩል በርካታ የውጊያ ግንባሮች ነበሩ። በሰሜኑ ኢትዮጵያ ክፍል በወሎ፣ በጎንደር፣ በሰሜን ሸዋ፣ በጎጃም፣ በወለጋ የተከፈቱ ሌሎች በርካታ ግንባሮች የነበሩ ሲሆን በጊዜው በሰራዊት ውስጥ መሰላቸት የመፍረስ ሁናቴዎች ይታዩ ነበር። ቀደም ብሎ የሻዕቢያ ጦር ምጽዋን ተቆጣጠረም። ይህ በ1982 ዓ.ም የተመዘገበ ክስተት ነው። ምጽዋን መልሶ በእጅ ለማስገባት የተደረገው ሙከራ አልተሳካም። የመንግስት ጦር የትኩረት አቅጣጫዎች በብዙ መንገድ በመስፋታቸው ምጽዋ ላይ ሙሉ ትኩረቱን የማሳረፉ ጉዳይ ከባድ ሆነ። በጀት እያጠረ መሰላቸቱ እየሰፋ ወታደራዊ የኃይል ሚዛኑ እየተቀየረ መጣም። ኮሎኔል መንግስቱን በመሳሪያና በጦር ኤክስፐርቶች ጭምር ሲያግዙ የነበሩት እንደ ቀድሞዋ ሶቪየት ህብረትና ኪዩባ ያሉ ሀገራት በከባድ የኢኮኖሚ ኪሳራ ውስጥ መውደቃቸው ደግሞ የኮሎኔል መንግስቱን አቅም ይበልጥ አዳከመው። በበርካታ ዓመታት አገዛዛቸው የእርሳቸው የጥቃት ሰለባ ሆነናል ያሉ መንግስታቸውን መውደቅ አጥብቀው መመኘት ጀመሩ። ጥርሳቸውንም ነከሱባቸው። እርሳቸውም ነገር እንዳበቃ ተረድተውታል። እናም የራስ ነፍስን ማዳን ላይ ብቻ ትኩረት ማድረግ ግድ አላቸው። ኮሎኔል መንግስቱ አስቀድመው ቤተሰቦቻቸው ከሀገር እንዲወጡ አድርገዋል። የቀሩት እርሳቸው ብቻ ነበሩ። በዚህ መሃል የጦርነቱ ሁናቴ ተፋፋመም። የትግራይ ውጊያ ሰሜን ሸዋ ተቃርቦ ወደ አዲስ አበባ ገሰገሰ። ምዕራባውያን ሀገራት የኮሎኔል መንግስቱ መንግስት እንዲፈራረስ የቻሉትን ሁሉ አድርጉ። የሻዕቢያና የህወሓት ዲፕሎማቶች በአውሮፓና አሜሪካ እየተራወጡ ነበርም። ኮሎኔል መንግስቱም ነገር እንዳበቃ አወቁ። እናም ኮሎኔሉ ከእርሳቸው ውጭ የትኛውም ጓዳቸውን ሊያውቅ በማይችል መልኩ በምን መልኩ ከሀገር እንደሚወጡ አውጠነጠኑ። መንግስቱ ከሀገር ሊወጡ እንደሚችሉ አንድ ሰው ካወቀ ነገሩ አከተመም። እዚሁ ተናንቆ መሞት እንደሆነ እርሳቸውን በሚገባ አስረግጠው ያውቁታል። ይህም በመሆኑ ነበር የጉዞ ሚስጥሩ በእርሳቸው ጭንቅላት የአእምሮ ጓዳ ውስጥ ብቻ እንዲቀመጥ የሆነው። በዚህ መሃል ግንቦት 13 ቀን 1983 ዓ.ም አንድ ያልተለመደ ዜና በኢትዮጵያ ሬዲዮ ተሰማ። ዜናው በቀኑ አጋማሽ የዜና ወጃ ሰዓት ላይ የቀረበ ነው። በአገሪቱ የነበረውን ደም ማፋሰስ ለማስቆም ሲባል ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከሀገር ወጥተዋል ይላል። በዚህ ዜና በርካቶች ደነገጡ። ነፍጥ አንስተው የእርሳቸው መንግስት ሲፋለሙ የነበሩት ደግሞ በደስታ ፈነደቁ። በማግስቱ በነበረው የጣቢያው ዘገባ ኮሎኔል መንግስቱ ፕሬዝዳንት መባላቸው ቀርቶ አንቱታቸው ተገፎ ሀገሪቱን ለዓመታት ጦርነት ውስጥ ማግደው ከቆዩ በኋላ ሀገር ጥለው ሸሹ ተባለባቸው። በጊዜው የኮሎኔል መንግስቱ ምክትል ሆነው ሲያገለግሉ የነበሩት ሌተናል ጄኔራል ተስፋዬ ገብረኪዳንም የአገሪቱ ፕሬዝዳንት ሆነው ተሰየሙ። እርሳቸውም የመጀመሪያውን በፍርሃት ቆፈን የተያዘ ንግግር አሰሙ። ኮሎኔል መንግስቱ ሀገር ለቅቀው በመውጣታቸው ክፉኛ የተደናገጡት ሌተናል ጄኔራል ተስፋዬ ገብረኪዳን በበርካታ ግንባሮች ከኤርትራ እስከ ሰሜን ሸዋ ውጊያ ላይ የነበረው ጦር በቃ አትዋጋ፣ የመሳሪያን አፈሙዝ አዘቅዝቅ አሉ። ይህም ለቀድሞ የኢህአዴግ ጦር አዲስ አበባ መግባት እንዲሁም የሻዕቢያ ጦር አስመራን በቀላሉ እንዲቆጣጠር ቀላልና ምቹ ሁናቴ ፈጠረም። ኮሎኔል መንግስቱ ወደ መዳረሻቸውና ቀሪ ሕይወታቸውን ወደ መሩበት ዚምባብዌ ሐራሬ ከማምራታቸው አንድ ቀን በፊት የዚምባብዌ የውጭ ጉዳይ ሚኒስትር አዲስ አበባ ድረስ መጥተው ሲያነጋግሯቸው የታዩ መሆኑን ዘገባዎች ያሳያሉ። ወደ ኬንያ ለመሄድ አውሮፕላን እንዲዘጋጅላቸው ያደረጉት ወደ ብላቴ ማሰልጠኛ ገብተው ወታደራዊ ስልጠና በማድረግ ላይ የነበሩትን የዩኒቨርሲቲ ተማሪዎችን ጎበኛለሁ በሚል ነበርም። ጉዟቸው ከረዳታቸው ሻምበል መንግስቱ ገመቹና የደህንነት ሚኒስትሩ ተስፋዬ ወልደ ስላሴ ብቻ ነበርም። ከብላቴን ወታደራዊ ማሰልጠኛ ወደ አስመራ ከዚያም ወደ አዲስ አበባ ለመመለስ በሚል ሰበብ አውሮፕላኗ ነዳጅ እንድትሞላ ተደረገም። የአውሮፕላኗ ነዳጅ ከተባሉት በረራዎችን በላይ ሊያስኬድ በሚችል መልኩ ከፍ ያለ ነበርም። ይህ ሲሆን ግን ከእርሳቸው ውጭ ማንም ያወቀና የጠረጠረ አልነበረም። በዚሁ መሰረት ኮሎኔሉ ረፋድ ላይ በረራቸውን ጀመሩ። ከእርሳቸው ውጭ የዚያች አውሮፕላን መዳረሻ የት እንደሚሆን ማንም አያውቅም ነበርም። ይህች ሚስጥራዊ በረራ የእርሳቸውን የመኖር አለመኖር ዕጣ ፈንታ የምትወስን ነበረች። ኮሎኔል መንግስቱ ኃይለማርያምን ያሳፈረውን አውሮፕላን ሲያበር የነበረው ካፕቴን
በረራውን ወደ ብላቴ ወታደራዊ ማሰልጠኛ ሳይሆን ወደ ናይሮቢ እንዲያደርግ ተነገረው። የነዳጁ ሁናቴ በቂ ነበርም። ነገር ግን የበረራ ካርታ ጉዳይ ጥያቄ አስነሳም። አብራሪው ወደ ኬንያ ለመብረር ካርታ እንደሌለው ተናገረም። ሆኖም ኮሎኔል መንግስቱ ያጉዞ የመጨረሻው ድላቸው እንደሆነ ስለሚያውቁ ፓይለቱን ምንም ይሁን ምን ወደ ናይሮቢ መሄድ ይኖርብሃል ሲሉ አስገደዱት። አንዳንዶች ጊዜውን የኮሎኔሉንና የፓይለቱን ሁናቴ በመመልከት ክስተቱን እንደ አውሮፕላን ጠለፍ አድርገው ይቆጥሩታል። በዚህም ኮሎኔል መንግስቱ ኃይለማርያም የሀገር መሪ ሆነው አውሮፕላን ለመጥለፍ የመጀመሪያው መሪ ናቸው ሲሉ የሚያነሳሱ አሉ። ያም ሆኖ ጉዞ ከተያዘው የፓይለቱ የበረራ ፕሮግራሞች ወደ ኬንያ ናይሮቢ ሆነም። የተባለውም ተሳክቶ አውሮፕላኗ ናይሮቢ ደረሰች። ኮሎኔል መንግስቱ ኃይለማርያም ናይሮቢ አውሮፕላን ማረፊያ ሲደርሱ በኢትዮጵያ ኤምባሲ ሁለተኛ ጸሐፊ ተቀበሏቸው። በዚያው ከአምስት አጃቢዎቻቸው ጋር በመሆን የስደተኝነት ኑሯቸውን ወደሚገፉበት ወደ ሐራሬ በረሩ። የፓይለቱም ስንብት እዚያች ነጥብ ላይ ሆነም። ኢትዮጵያ ሌላኛው የፖለቲካ ምዕራፍ ተጠናቆ ሌላ ምዕራፍ ተከፍቶ ቀጠለም። ኮሎኔል መንግስቱ ሀገሪቱን ጥለው በሄዱ በሳምንቱ ግንቦት 20 ቀን 1983 ዓ.ም በህዋት የሚመራው የታጣቂው የኢህአዴግ ጦር አዲስ አበባን ተቆጣጠረም። ኮሎኔል መንግስቱ በሀገሪቱ በነበረው ፍልሚያ እስከ መጨረሻው ድረስ እፋለማለሁ ሲሉ እንዳልነበር እንዴት ይኮበለላሉ የሚል ጥያቄ ተነሳም። ሌተናል ኮሎኔል መንግስቱ ኃይለማርያም ልክ እንደ ዳግማዊ አጤ ቴዎድሮስ ሽጉጣቸውን ጠጥተው ይሞታሉ ብለው የሚተማመኑባቸው ነበሩ። የእርሳቸው በአንድ ወቅት ተናግረውታል ተብሎ ከሚነገረው ጋር የተያዘ ነው። ኮሎኔሉ ኑሯቸውን በዚምባብዌ ሐራሬ ካደረጉ በኋላ ጋዜጠኛና ጻፊ ገነት አየለ በመጽሐፍ መልክ የተዘጋጀ ሰፋ ያለ ቃለ ምልልስ አድርጋላቸዋለች። በእነዚህ መንግስቱ ኃይለማርያም ትዝታዎች በሚል በተዘጋጀው ቅጽ የተከፋፈሉት የኮሎኔል መንግስቱ ኃይለማርያም ታሪኮች በብዙ ጥያቄዎች ተዋስተው የቀረቡ ናቸው። አንደኛው የጻፊ ገነት ጥያቄ ነበረው። ህዝቡ ሁሉም ነገር ካልተሳካ ዳግማዊ አጤ ቴዎድሮስ ይሆናል ራሱን ያጠፋል ሲባል ነገሩ የተገላቢጦሽ ሆኖ ቤተሰቡ ልጆቹን ካሸሸ በኋላ ሐራሬ ዚምባብዌ ገባ ይሉታል። ለዚህ የሚሰጡት መልስ ምንድነው የሚል ነበርም። ኮሎኔል መንግስቱ ኃይለማርያም ሲመልሱ እንዲያሉ መጀመሪያ ነገር ቴዎድሮስን ለመሆንም ላለመሆንም አካሄዴ ምን ለማድረግ ነበር ሲሉ ይጠይቃሉ። ኮሎኔል መንግስቱ ኃይለማርያም ቀጥል አድርገው የወጣሁት በዚያው ለመቅረት አልነበረም ሲሉ ያስረዳሉ። ወደ ጥያቄሽ ልመለስና እርሳቸው የሞቱበት ጊዜና ሁናቴ የተለየ ነው። እኔ ለአጤ ቴዎድሮስ ትልቅ አድናቆት አለኝ። ወደ እኔ ስንመጣ እኔ አዲስ አበባ ብቆይም በዚያ በተበላሸው ሁናቴ በተዳከመ አሰራር ከማን ጋር እንደምሰራ ለመገመት ያስቸግረኛል። ተስፋ ላለመቁረጥ እጅ ላለመስጠት በደቡብ በኩል መሳሪያ ቢገባል ኖሮ የጎሬላ ውጊያ ለማድረግ በዚህ ብቻ የመጨረሻ ተስፋዬን ጥዬ ነበረ። ከዚያ በተረፈ የኛ ባለስልጣናት እንዳደረጉት ተሰልፈ ሄጄ ተራ ጥብቅ ሄጄን አልሰጠውም። ዘላለማዊ አይደለንም፣ ሁላችንም እንሞታለን። ይህንን እያሉ እኔን የሚያሙ ሰዎች ተንጋግተው ሄደው እጃቸውን ከመስጠት ለምን እነርሱ አልሞቱም? ለመሆኑ እኔ በፈንጂ ላይ ስረማምድ የት ነበሩ? ጦሩ መሃል አልነበርሁም እንዴ? ትግራይ አልነበርሁም እንዴ? ኤርትራ አልነበርሁም እንዴ? ጅጅጋ በተከበበ ጊዜ ማን ገፍቶኝ ነበር ሄድሁት? ይከተሉኝ ነበር እንጂ ተከትያቸው አውቃለሁ እንዴ? በአብዮት ውስጥ ጊዜ እንደመለስ ዜናዊ ጥይት መከላከያ አድርጌ ያለው ጥይት በማይበሳው መስታወት ውስጥ ቆሜ ነበር እንዴ? አደባባይ ስወጣ የነበረው ብረት ለበስ መኪና እያንጋጋሁና ወታደር ግራና ቀኝ እየማገርሁ ትራፊክ እያስቆምኩ ነበር እንዴ? አዲስ አበባ ውስጥ የምዞረው ደረቴን ገልብጭ አልነበር እንዴ? በከተማ በገጠር በየገበሬው ጎጆ ስገባ የነበረው ይሄ ሁሉ በህዝቡ ላይ እምነት ስለነበረኝ ነው። እኔ ይህን ሁሉ ያነሳሁት ራሴን አንቱ ለማለትና ለመመጻደቅ ሳይሆን የኢትዮጵያ ጠላቶች 17 ዓመት የፈተኑኝ ሰው መሆኔን ለማስረዳት ነው። ማውራትና መናገር ቀላል ነው፣ ማድረግ ግን ሌላ ነው። የሄድኩት ከሀገር ወጥቼ ለመቅረት ሳይሆን የመጨረሻ የቀረኝን እድል ለመሞከር ነው ሲሉ ኮሎኔል መንግስቱ ኃይለማርያም በዚሁ ቃለ ምልልስ ላይ ክስተቱን አስመልክቶ እንዲህ በዝርዝር ተናግረዋል።